ሰላም ክቡራንና ክቡራት ይህ የአልቡኮ ሚዲያ እያዘጋጀ ከሚያቀርባቸው ፕሮግራሞች አንዱ የሆነው የአንጋፋዎቹ ወግ የተሰኘው መሰናዶ ነው። በቅድሚያ ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በመምህርነት ሙያ አንቱ የተባሉና በሙያው ጥርሳቸውን የነቀሉ አንጋፋ መምህራን ናቸው። ለ4 አስርተ ዓመታት አገልግሎት ሲሰጡ ቆይተው በአሁኑ ሰዓት የሥራ ዘመናቸው ተጠናቆ በጡረታ ከነበሩበት ሥራ ተገልለዋል። እንግዶቼ መምህር ሰይድ አሊ ሃይደር እና መምህር አህመድ ሰይድ የሚባሉ ሲሆን የዕድሜያቸውን አብዛኛውን ጊዜ ያሳለፉት በመምህርነት ሙያ ነው። መምህር አህመድ ሰይድ በአልቡኮ ወረዳ ደጋጋ አካባቢ፣ መምህር ሰይድ አሊ ሃይደር ደግሞ በደሴ ከተማ ቦሩ ከሚባል ቦታ የተወለዱ ሲሆን ከጅማሮ እስከ ፍጻሜው በመምህርነትና ሌሎች አስተዳደራዊ ሥራዎች የአልቡኮ ወረዳን ማህበረሰብ ሲያገለግሉ ቆይተዋል። እንግዶቼ ለመምህርነት ሥራ የተፈጠሩ በመምህርነት ሙያ ውስጥ በታማኝነትና በቅንነት አገልግለው ያለፉ በማህበረሰቡ ዘንድ የተከበሩ እንቁና ተወዳጅ መምህራን ናቸው። ለመሆኑ መቼና የት ተወለዱ? አስተዳደጋቸውስ ምን ይመስል ነበር? መልሱን ከነሱ እንስማ። በ1953 ዓመተ ምህረት መስከረም 17 ቀን በደቡብ ወሎ አሁን ደቡብ ወሎ ያው ወሎ ክፍለ ሀገር ነበር። ቀድሞ ተውለደሬ ከሚባል አሁን ግን ደሴ ከተማ ዙሪያ ቦሩ ሜዳ በተለይ ልዩ ቦታዋ ገልደባ ከምትባል ቦታ ከአርሶ አደር ቤተሰብ የተወለድኩ ነኝ። በ1948 ዓመተ ምህረት ጥቅምት 2 ቀን ጎሞ በሚባል አካባቢ ተወለድኩ። ተወልጄ ያደኩትም እንደ ማንኛውም የገጠር ልጅ ትምህርቴንም እየተማርኩ እንስሳትንም እያገድኩ እያረስኩ እያጨድኩ በትርፍ ጊዜ እያረስኩ እያጨድኩኝ ኖሬያለሁኝ። እንደተወለድኩ አባቴ ሼህ ስለነበሩ የቁርአን ትምህርት ትንሽ ሞከርኩ። እዛ ልሳካ ሲል ደጋጋ አንደኛ ደረጃ ትምህርት ቤት በወቅቱ ሳር ቤት ነበር። እዛ ሳር ቤት ትምህርት ቤት ጀመርኩ። እድሜ ለትምህርት እንደደረሰ በተለያዩ ትምህርት ቤቶች እንድማር ተገድጃለሁኝ። ቀድሞ ወደ ቃልችነት እንዲገባ ተደርጎ በአያቴ ምክንያት እናቴ ታማ 8 ወር ነፍሰ ጡር እንዳለች እናቴ እኔን በጣም በተስቦ በሚባል በሽታ ታማ በዛ ሰዓት 9ኛው ወሯ ሲያልቅ እኔን ስትወልድ እኔ ስወለድ ሙሉ አካሌ በግራ ጎን በሙሉ ጉበት መስሎ ተወለድኩ ይባላል። እዛ ስወለድ እንግዲህ ልጁ ከወረደላት እናቲቱ በዳነች ይባል ነበር አሉ እና አንስተው እንደማንኛውም የገጠር እንትን ከእንቅብ ላይ ያኑረውኝ ተቀምጬ ምንም እስትንፋስ ሳይኖረኝ ቆይቼ እናቴን ብቻ እየተመለከቱ እኔን ጥለውኝ ነበረ። መጨረሻ ውዬ ይባላል ድምጽ ሳሰማ የአባቴ እናት አረ ይሄ ልጅማ አለ ብለው እንደገና በባህላችን ቅቤ መዋጥ ምን የሚባል ነገር አለ፣ ያንን ወስጄ ተሰጠሁ ይባላል። እዛ ስማር ቆየሁ። በ1963 ዓመተ ምህረት 7 እና 8 እዛ ባለመኖሩ ወጤ ትምህርት ቤት ከዚህ ስንቃችንን በሱ በመሸከም መኪና ያለን ደሴ ከሄድን በኋላ ሆቴ ያው ገባን። 7 እና 8 ተምረን ወደ 9ኛ ክፍል ወይዘሮ ስህን
የሚባል ትምህርት ቤት እዛ ደግሞ አለፍ። ወይዘሮ ስህን ትምህርት ቤት እስከ 12 ነበር። እዛ ስንማር ቆየን። ከዛ ሙሉ ጌታ የሚል ስም ተሰጠኝ። እናቴም ዳነች በዛው ሙሉ ጌታ የሚል ስም ተሰጠኝ። ከቤተሰብም አንድ ነገር የሆነ የለም። እናቴም ዳነች፣ እኔም ነቃሁ። አያቴ አባቴ አባት ትልቅ አሊም ሼህ ነበሩና እሳቸው የኔን ቁርአን የሚያነሳው እንግዲህ እሱ ነው ለቁርአን ተስየዋለሁ ብለው ይሄን ቃል በመስጠታቸው ቁርአን እንዲገባ ተደረኩኝ። ሻሰን ኑርዬ የሚባሉ ገልደባ ከምትባለው ቦታ 550 ደረሶች ያቀሩ የነበሩ ሼህ ነበሩና እዛች ገባሁኝ። እዛ ቁርአን እየቀራሁ ቁርአን እንዲጀመርኩ ያለሁኝ ከልጅነቴ በጣም እቅበጠበጣለሁኝ። አርብ ቀን ውሃ እንጋብ የሚባል ጡሌ ያለ በጣም ትልቅ ጡሌ ባቶ የሚባል በክር ነገር ተገምዶ ተያዘ። በሱ ውሃ ቀድቼ ስገባ ወደ ጧሃራ ባላ እንጨት አለች ጅባይ በላሽ ጫማ አርጌ እንጋብ ጡሌው ሲገፋኝ ወደ ውስጥ ከነጫማ ወደ ጧሃራ ስገባ አንዲ ጎረምሳ ደረሳ በጥፊ መታኝ። አንተ ከልብ ብሎ ከልብ ማለት ውሻ ነው። ይሄን ሲመታኝ በጣም ተናደድኩ። ለያዘኝ ወደ ውጭ ወጣሁና ትልቅ ድንጋይ አንስቼ አቅሜ የሚችለውን ወደዛ ደረሳ ሰወረውር እሱ አንገቱን መለስ ሲያደርግ ያንን ጋብጡል ለዛው ጧሃራ ውስጥ በተንኩት። ውሃው ፈሰሰ። አርብ ቀን ነው ቀኑ። ወዳውኑ ከዛ ተመልሽም ወደ ቤት በሄድ አባቴ ይገለኛል። አክስቴ ነበረችና ቦሩ ሆስፒታል አጠገብ እዛ ሄድኩ። እዛ አደርኩ። ሰኞ በቀጥታ ትምህርት ቤት ሄድኩ። የሱፍ ተሰማ የሚባል ሰዩ እዛ ፊንጧን በሚባል እዛ ሄጄ ትምህርት ቤት ገባሁ። ወላጅ አምጣ ሲለኝ አመጣለሁ ስል ወላጅ አምጣ ሲለኝ አመጣለሁ ስል ጊዜው ተራዘመ፣ ተረሳሳልኝ። ወደ ትምህርት ዓለም ገፋሁኝ። ትምህርት ቤት ስመላለስ ደረሶቹ ሰዓት ስንት ነው ይሉኛል ሲፎትቱኝ። እነዛ አብረውኝ የነበሩና ትልልቆቹ እጡሌው ቄጤው እያልኩኝ ብዙ ጊዜ እያፌስኩኝ ሄድ ነበር። መጨረሻ ላይ ያው ወይዘሮ ስህን ትምህርቴን ጨረስኩኝ። 10ኛ ክፍልን እንደጨረስኩ የደርግ አብዮት መጣ። በዛ አብዮት ውስጥ ድጎማ የሚባል የመምህር ቅጥር ነበር። በዛ ድጎማ በሚለው የመምህር ቅጥር ውስጥ ተሳትፌ ፈተናውን በማለፌ በነጢ አንደኛ ደረጃ ትምህርት ቤት የመጀመሪያ ምድብ ተደረገልኝ። ትምህርቴን ሳልጨርስ በመሆኑ እዛ መምህር እንዳለሁ እየሄድኩኝ ትምህርቴን እየተከታተልኩ ወደ 11ኛ ክፍል አለፍኩ። ከዛም እንደዚሁ ክረምት ኮርስ አለ። ያን ክረምት ኮርስ እንደዚሁ እየተከታተልኩ 12ኛ ክፍልን ጨረስኩ። ከዛ የማትሪክ ውጤት ተሰጠን። ያን የማትሪክ ውጤት እንዳጠናቀቅኩ እኔም በደብረ ብርሃን መምህራን ማሰልጠኛ ተቋም የመጀመሪያ የመምህር ስልጠናዬን አጠናቀቅኩ። በ1973 ዓመተ ምህረት ወደ ስራ ገባሁ። ከዚያ በኋላ በቀጥታ ከነጢ ትምህርት ቤት ደጋጋ ትምህርት ቤት ተመደብኩ። ደጋጋ ትምህርት ቤት በወቅቱ በ1970 ዓመተ ምህረት 7ኛና 8ኛ ክፍል እንደ አዲስ ተጀመረ። ከዛ በኋላ እዛ የሳይንስ መምህር ሆኜ እስከ 87 ዓመተ ምህረት ድረስ ሰራ ቆየሁ። ከዛ ወደ ኮምቦልቻ፣ ከዛም እንደገና ተመልሼ ወደዚህ፣ ከዛም ተመልሼ ወደ ሀርቡ፣ ከዛም ወደ ኮምቦልቻ እያልኩኝ ጊዜን ጨረስኩ። በዚህ በስራ ዘመኔ ያጋጠመኝ በርካታ ችግርም አለ፣ በርካታ ግኝትም አለ። እንደኔ ብዙ ተማሪዎችን አፍርቻለሁ። ብዙ ተማሪዎችን አይቻለሁ። እነዚህ ተማሪዎች በምን መልክ ነው የማያቸው? አንደኛው የትምህርት ፍላጎት ያለው፣ አንዳንዱ ደግሞ ጊዜውን ባልባሌ ማሳለፍ የሚፈልግ። በተለይም ትምህርት ቤቱ ገበያ አካባቢ ስለነበረ ሮብ ተማሪው ግልብጥ ብሎ አገዳ ለመምጠጥ ወደ ገበያ ይሮጥ የነበረበት፣ ጨፈቃ ይዤ ወደ ገበያ ውስጥ ገብቼ ተማሪ የማባረርበትና ተማሪን የምሰበስብበት ጊዜ ነበር። በዛ ሰዓት በርካታ ተማሪ
የሚገባው ወደ ትምህርት ዓለም የሚመጣው ትንሽ በእድሜውም ገፋ ያለ ነው። ትልልቆቹ ሁሉ እንደገና እንደ ለዳማ እያሉ ይገባሉ። ነገር ግን እጅግ በጣም የማደንቃቸው ተንበርከክ፣ ና ተገረፍ፣ አረፈድክ፣ የቤት ስራ አልሰራህም ተብሎ ሲጠየቅ ትዕዛዝ የሚቀበል በስነ ምግባር የታነጸ ፈጣሪ የባረከው ተማሪ የነበረበት ጊዜና ዘመን ነበር ያሳለፍኩት። አሁን እኔ ያስተማርኳቸው ልጆች መልሰው መምህርነት የገቡትን ሳይ አሁን ያሉት ተማሪዎች ደግሞ ከኬጂ እየወጡ ከቅድመ መደበኛ ትምህርት እየወጡ አንደኛ ክፍል ተመዝግበው ሲቀጥሉ እድሜያቸው ጩጬ ናቸው። ሐሳባቸው ተንኮላቸው ግን እጅግ በጣም ረቂቅ ነው። የሚቀር ተማሪ የለም፣ በፍላጎት ነው። ለዚህ የወላጅም ችግር አለበት። ተማሪዎቹ አይታዘዙም፣ የቤት ስራ አይሰሩም፣ ወደ ጥናት ዓለም የሉም፣ የወላጅ ቁጥጥር የለም። መምህሩ አባታዊ የሆነ ምክር ለመስጠት የገሰጸ የቆነጠጠ እንደሆነ ወላጁ ነብር ሆኖ አንበሳ ሆኖ ይመጣል። ልጄም ምን አባክ ካገባህ ብሎ የሚፋጠጥበት ከዛ አልፎ ደግሞ ወደ ህግ የሚያመለክትበትና የሚከስበት ዘመን ላይ ወይም ጊዜ ላይ በመድረሴ ይሄንን ሳይ ራሱ እነዛ ያሳለፍኳቸው ተማሪዎቼ እጅግ በጣም ደስ ይሉኛል፣ አስታውሳቸዋለሁ። የዛን ጊዜ ትልቅ ደሞዝ ተብሎ በድጎማ መልክ ስለሆነ የተቀጠርነው 85 ብር ነው። አንዳንዱ ትልቅ ደረጃ ላይ ደርሶ ዛሬ ብዙ የሚያስታውሱኝ ብዙ ሰላምታ የሚሰጡኝ ከዛም አልፎ ደግሞ እንደ ተማሪ አብዲ መሐመድ ያለው እጅግ በጣም የማደንቀው ሰዎችን የማይረሳ ሰዎችን የማይጠየፍ ድሆችን የማይንቅ በህይወት ዘመኔ እጅግ አስተዋይ ፈጣሪ የመረቀውም የሱ አይነት ጣፋንታ ያላቸው ልጆችም አሉ። እሱን በተራ ቁጥር አንድ ማስቀምጠው ያቺ 85 ብር 10 ብር የጡረታ ተብሎ ይቀነሳል። 75 ብር ነው በየአመቱ። ይገርማቸዋል። ያን 75 ብር 10 ወር ሙሉ አኑረን ስንሄድ አንድ ቀይ ሸራ ጫማ አለ። ያን ቀይ ሸራ ጫማ ነው እንደ ትልቅ ነገር አድርገን የምንገዛው። ትልቁም እሱ ነው የሚያስደስተው፣ አዲሳችንም ነው ላይ። ከዚህ ያለፈ በርካታ ችግሮች ያሳለፍኩት በተለያየ ቦታ ላይ ከትምህርት ዓለም እንደው ውጤቴንም ማሻሽላለሁ በሚል ደሞዜንም ማሻሽላለሁ በሚል ርቀት ያላቸው ትምህርት ቤቶች እየተመደብኩ በርዕሰ መምህርነትም ብዙ መንገላታትና መውጣት መውረድ ሁለት አይነት መልክ እስከማዋጣ ድረስ የቆየሁበት ጊዜ አለ። እዛ አልፎ የማልጠቀምበትን ሱስ ተጠቅቼ ነበርና ያ መጥፎ ገጠመኝ ነበር። ያንን ካቋረጡ ይሄው 13 አመት አሟላሁኝ። እንደምትመለከቱት ይሄ መታወቂያ 1980 ሰቡት እንግዲህ 38 አመት ያስቆጠረ መታወቂያ ነው። በዚያ ዘመን የነበረው የጋሼ ምስል ይሄን ይመስላል ለምታዩት። እና መረጃ አያያዝህንም አደንቃለሁ ጋሼ። ይሄ ቅርስ ነው፣ ለልጆች የምታስተላልፈው ቅርስ ማለት ይቻላል። ድሮ ትምህርት ቤት እያለሁኝ ገና ከ7ኛ ክፍል ጀምሬ ክርክር የሚባል በትምህርት ቤት ሲሰጥ የነበረ ስነ ጽሁፍ እናቀርባለን። በሰልፍ ላይ ምንባብ መነባነብ ይቀርባል። እዛ ላይ ተሳታፊ ነበርኩኝ። እንደምታዩት ጊዜው 1980 ከመሆኑም ባሻገር በቃሉ ወረዳ ስር ነበር ወረዳዋ የምትተዳደረውና ያኔ የቃሉ ወረዳ አካል ነበረች። ስነ ቃሎችን የማዳመጥ ትልልቅ ሰዎች የሚሉትን ከአካባቢው ብዙ ጊዜ አዳምጣለሁ፣ እነሱን እከተላለሁ። እነሱ የሚሉትን ያችን ሁሉ ተቀብዬ ወደዛው እንዲመራኝ ሆኗል። አለባበሱም እንደምትመለከቱት ድሮ እኛ ተማሪ በነበርን ዘመን ስናቃቸው በሱፍ ነው አስተማሪ እና ኢማም አህምዬ አንተ እኮ ከብቱም በጉም ግልገሉም አይቀርም ሁሉንም ታውቃለህ ይላሉ። እንግዲህ ተወልዶ ያደገው አልብኮ ነው። እኔ በሥራ ዓለም ነው የመጣሁኝ። የሱን ዘመዶችን ያስተዋውቃለሁ። ሌላው ቀርቶ ተማሪዎች የሚመጡበትን አቅጣጫ ደግሞ ጥንቅቅ አድርጌ ያቅ ነበርና የተማሪዎቹን ወላጆችና አካባቢውን ማቀውም በዛ ነው።
ተማሪዎችን ጧት አረፈዱ አላረፈዱ ብዬ ለመቆጣጠር አካባቢውን ማጥናትና መለየት መቻል ነበረብኝ። ከርቀት የሚመጣውን ተማሪና ከዛው ከደጋጋ ተነስቶ የሚመጣውን ተማሪ ለይቼ ማወቅ አለብኝ። ይሄንን ለማድረግ አካባቢውን ማጥናት ስለነበረብኝ በዚህ እረዳለሁ። በወረዳ ደረጃ የወማ ሊቀመንበር ሆኜ ሰርቻለሁ። በደጋጋ 02 ቀበሌ የቁጥጥር ኮሚቴ ሰብሳቢ ሆኜ ሰርቻለሁ። በዛ ላይ በተለያዩ በህዝብ ስብሰባ የምወከላቸው ነገሮች አሉ። ለምሳሌ በሸኒ ሚስጥራዊ የሆነ ጥፋትና አንዳንድ በህዝብ ላይ የሚፈጠሩ ሁከቶች በሚኖሩበት ጊዜ እንደ ሸኒ በጸሐፊነት በተለያየ ነገር ህዝቡ ይመርጠኛል፣ እዛ እሳተፋለሁ። መምህር በጥቁር ሰሌዳ ብርሃን ይስላል፣ በነጭ ጠመኔ ተስፋ ይጽፋል። የድንቁርናን ጨለማ ይገፋል፣ ጠመኔው ቢሰበር ቃሉ አይሰበርም። መምህር ቢደክም ትውልድ አይደክምም፣ የነገን ህልም በልብ ያበቅላል። ከጠመኔ ትቢያ ጀምሮ ሀገር ይቀርጻል። መምህራን የመኖር አምሳያ ናቸው። ለዚህም ሲባል ነበር እኔ የማደንቀው ጨረቃ ላይ የወጣውን ፈላስፋ ሳይሆን ጨረቃ ላይ እንዲወጡ ያደረገው መምህሩን ነው የተባለላቸው። መምህር እንደ ሁለተኛ አባት ወይም እናት የሚቆጠር ሲሆን ከወላጅም ባሻገር ወላጅ ነው። የዛሬም በዚሁ አበቃው። ሐሳቡ ግን አላለቀም። በክፍል 2 እስከምንገናኝ ሰላም ሁኑልኝ።